የብልት ሳይዝ ከእንትን ጋር ከዚህ ከፐርፎርማንስ ጋር የሚያገናኘው ነገር አለ ወይ? መተለቅ ወይ ማነስ? ኖ የለም። ብዙ ሰዎች እንደዛ ነው ላይክ ብልት ረጅም ከሆነ ወይም ወፍራም ከሆነ ፐርፎርማንስ በዛ ነው መጠን ይጨምራል ነው። ሳይዝ ማተር አያደርግም። ፋንክሽን ያደርጋል ወይ ነው ጥያቄ። ሶ ትንሹን ብልት ፐርፎርም ካደረገ ስናፍ ኦኬ። እና ብዙ ሰዎች አይ ቲንክ የዚህን አይነት ፒነስ ኤንቪ እንለዋለን everyone like ማንኛውም ወንድ የብልት ሳይዙ ለሱ በቂ አይደለም። ኦኬ like ጓደኞቹ ጋር ሲነጋገሩ or ሴቶች ከበፊት ፓርትነር ጋር ሜቢ ኮምፔር ያደረገች ራሱ የክላይንት ገርፍሬንድ አለችኝ ነው አሁን። ስለዚህ እንደዛ ያደረገች ሁላ ነገር ፒነስ ኤንቪ የሚባል ነገር እኮ ሊትራሊ ሳይኮሎጂካል የሆነ ነገር ነው። ፒነስ ኤንቪ በቃ መቅናት በሌላ ሰው ፒናይል ሳይዝ ማለት ነው። ሶ ላይክ ወንድነት የሚለካበት ነገር ነው for some reason I don't know why ግን እንደዛ አይነት እንትኖች አሉ። ፒነስ ኤንቪ አለ እና ያንን ደግሞ ያንን ጭንቀት ያንን ፒነስ ኤንቪ የሚባል ነገር ብዙ አይነት ሰዎች የብልት ማሳደጊያ የብልት ማወፈሪያ የሚቀባ ቅባት የሚዋጥ እንትን ምናምን ብሎ ባህላዊ ሐኪሞች ምናምን በጣም ማርኬት እያደረጉበትና እየሰሩበት ያለው ነገር ነው። አዌርነሱ ስለሌለ yes እውነት ነው ማለት እንደዚህ የለም አይደል? እንደ አይነት መድኃኒት የሚባል የለም። accepting your body ነው አክሴፕት ታደርገዋለህ። ከዛ በኋላ ፐርፎርም ያደርጋል ወይ ነው። ሶ ፐርፎርማንሱን ነው በደንብ አድርገህ የምታደርግበት። it's not something it's not about size የሳይዝ ጉዳይ አይደለም። ስለዚህ እንዲናሳድጋለን እንደዚህ የሚያረጉ ሰዎች እስኪ መልእክት አስተላልፊ። አያስተካክልም የሚያሳድግ ነገር የለም። እንትኖች አሉ there is አንድ እንትን አለ ፋት ኢንሱሌሽን የሚባል ቱርክ ውስጥ እንድ ውስጥ ምናምን የሚሰራ እንትን ነው። እንዴት ነው? ከአንድ ቦታ ከቦዲ ውስጥ ፋት ይወስዱና ከዛ በኋላ ብልት ላይ ይወጉታል። እዛ ይወፍራል ማለት ነው። ሶ ያንን ነገር እንዴት ነው? it's like ቦቶክስ ነው። ሪፊል መደረግ አለበት ኤቭሪ ታይም። ሶ ፋቱ ይወጣል። ስለዚህ ሪፊሊንግ ያስፈልገዋል ኤቭሪ ታይም። ከዛ በየፕሮሲጀሩ ደግሞ ኢሬክታይል ዲስፋንክሽን የማምጣት ችግር እየባሰ ነው የሚመጣው። ነርቭ ሊነኩ ይችላሉ በመርፌ በሚወጋበት ጊዜ። ፕሮሲጀሮች በኖሩ ቁጥር as any surgery ፕሮብለም አሉት። አተርፍ ባያጉዳ የሚባለው ነገር ኤግዛክትሊ እንደዛ ነው። ሴክሹዋል ሄልዝ ማለት በወሲብ ጊዜ በግንኙነት ጊዜ ብዙ አይነት ዲስፋንክሽኖች አሉ እና እሱን ዲስፋንክሽኖች ፊክስ ማድረግ ነው ስራው ማለት ነው። እና በብዙ አይነት ችግሮች የሚመጣ ነገር ነው። ያንን ነገር ፊክስ እናደርገዋለን ማለት ነው። ኤኒ ታይፕ ኦፍ በግንኙነት ጊዜ ያለ ችግሮች በግንኙነት ጊዜ ሊፈጠሩ የሚችሉ ችግሮችን ሊፈታ ያለ የህክምና አይነት ነው። yes ኦኬ በጣም አሪፍ። ብዙ አይነት የሴክሹዋል ዲስፋንክሽኖች አሉ። አሁን ለምሳሌ ኢሬክታይል ዲስፋንክሽን የምንለው አለ። የብልት አለመቆም ችግር የምንለው ነው። አይነቶች አሉት፣ ስቴጆች አሉት እና ምክንያቶቹ መንስኤዎቹ በጣም የተለያዩ ናቸው። ጀነራሊ ቶሎ መጨረስ ይኖራል። የብልት አለመቆም ችግር ይኖራል። ለግንኙነት ያለ ፍላጎት ማነስ ይኖራል። አራተኛ ደግሞ ዘግይቶ መጨረስ የምንለው ነገር አለ። አምስተኛ ደግሞ ከአንድ ግንኙነት ካደረጉ በኋላ ሁለተኛ ግንኙነት የመድገም ፖሲቢሊቲ ሲያጡ ያለ አይነት ችግር አለ። ሶ ጀነራሊ በአምስት ነው የምንከፍላቸው። ግን አምስቶቹ አንዱ ከአንዱ ጋር አብሮ ሊመጣ ይችላል። ሶ አንድ ሰው ሁለቱ ፕሮብሌሞች አንድ ላይ ሊኖርበት ይችላል። ቶሎ መጨረስ ከብልት አለመቆም ችግር ጋር ሊመጣ ይችላል። የብልት አለመቆም ችግር ከዘግይቶ መጨረስ ጋር ሊመጣ ይችላል። ቶሎ መጨረስና ለሁለተኛ ግንኙነት ዝግጁነት ማጣት አንድ ላይ ሊመጣ ይችላል። ሶ አንዱን ችግር ያለባቸው ብዙ ጊዜ አይዞሌትድ ብሎ አንዱን ችግር ብቻ ይዘው አይመጡ። እንትን ነው የሚሆነው መልቲፕሉን አንድ ላይ ነው ይዘው የሚመጡት። የብልት አለመቆም ችግር ማለት አንድ ወንድ ግንኙነት ማድረግ ሲፈልግ ወይም ስቲሙሌሽን ሲኖር የምንለው ወይም ደግሞ ሞርኒንግ ላይ ኖርማል ኢሬክሽንስ አላቸው ወንዶች እሱ ነገር አብሰንት ሲሆን ነው። ሶ ከሁለቱም ስቴጆቹን እንትን እናደርጋለን። ዩዥዋሊ የብልት አለመቆም ችግር ግራጁዋሊ ነው የሚመጣው። ሴክሹዋሊ መጀመሪያ መታየት ይጀምራል። ከዛ ሞርኒንግ ኢሬክሽንስ ሉዝ ማድረግ ይጀምራሉ። ምልክቶች ብለው ስቴጅ ባይ ስቴጅ ነው የሚመጡት ሲመጣ ማለት ነው። እና ኢሬክታይል ዲስፋንክሽን ብዙ ጊዜ ሀፕን የሚያደርገው ሆርሞናል ኢምባላንሶች አሉ። ቴስቶስትሮን ሆርሞን ዝቅተኛ ሲሆን ቢሪንግ the first one ማለት ነው የመጀመሪያ ሆኖ ከዛ ስኳርና ኮሌስትሮል ያለባቸው ወንዶች የመጀመሪያ ምልክቱ ነው። ሁለተኛው ቶሎ መጨረስ ነው የሚባለው። ቶሎ መጨረስ ማለት አንድ ወንድ በግንኙነት ጊዜ 1 ደቂቃ ሳይሞላው
የዘር ፈሳሽ ሲያፈስ ነው። ሶ that happens ብዙ ጊዜ ግንኙነቱ ከተፈጠረ በኋላ እና 1 ደቂቃ ሳይሞላው የሚመለስበት ጊዜ አለ። ሶስተኛው ዘግይቶ መጨረስ ነው። ኖርማሊ ዘግይቶ መጨረስ ዴፊኒሽን የለውም፣ ሰዓት ያስቀመጡለት ነገር የለም። ግን ከ20 ደቂቃ የሚሉ አሉ አንዳንድ ሪሰርቸሮች፣ 25 ደቂቃ ድረስ የሚቆያሉ አንዳንድ ሪሰርቸሮች። ግን ጀነራል ኮንሰንሰሱ አንድ ወንድ ለራሱ ዘግይቼ እየጨረስኩኝ ነው ብሎ የሚፈራው አይነት ካለ ፎር ሂም ከድሮ ከነበረው ኤክስፒሪየንሱ እየረዘመ ካለውና አንዳንድ ሰዎች ደግሞ አኖርጋዝሚያ የምንለው ሁላ ነገር አለ፣ የእርካታ ደረጃ የማይደርሱበት ጊዜ የሚደርሱበት ጊዜ አለ። ሶ ሚስትየው ትጨርሳለች፣ አምዳን ትላለች፣ እሱ ግን የእርካታ ስሜት ሳይደርስ በቃ ይቆማል ማለት ነው ግንኙነቱ እሱ ሳይጨርስ ይቆማል። ስለዚህ ለሱ ትራብልሰም ነው። እሱ እርካታ ደረጃ አይደርስም፣ የሆነ ነገር ያነሳሳል፣ ከዛ እርካታ ደረጃ አይደርስም። አኖርጋዝሚያ ደረጃ የሚደርስበት ጊዜያቶች አሉ ዘግይቶ መጨረስ በጣም ሲረዝም። 4ኛ ደግሞ ለሁለተኛ ግንኙነት ማነስ ነው። ሶ የመጀመሪያ ግንኙነት እርካታ ደረጃ ከደረሰ በኋላ ሁለተኛ ግንኙነት መድገም የሚያቀተው አይነት ወንዶች አሉ። that is not usually problem ነው ተብሎ የሚመጡበት ነገር አይደለም። ስለዚህ ብዙ ጊዜ ለሁለተኛ ግንኙነት ፍላጎት ማነስ ለብቻው ራሱን የቻለ አይነት ሴክሹዋል ሄልዝ ሆኖ አይደለም የሚመጣው። እንትን አለው ተቀጣይ አለው ወይ ቶሎ መጨረስ አለው ፈርስት ግንኙነት ላይ ወይም የብልት አለመቆም ችግር አለው። እዛ ሳይኮሎጂካሊ ሰፕረስ ስለሚያደርገው ነው ለሁለተኛ ግንኙነት እንትን የማያደርገው እንጂ በአንድ ግንኙነት አንድ ወንድ ይረካል ማለት it's not possible usually። ኦኬ ምን ማለት ነው? እስኪ ወንዶች የተደጋገመ አይነት ኦርጋዝም ያስፈልጋቸዋል at that time እንትን እንዲሆኑ እንዲረኩ። ሶ በአንድ ግንኙነት ብቻ አንድ ወንድ እርካታ ደረጃ ይደርሳል ማለት አይቻልም። ዩዥዋሊ 2 3 4 ዙር ሊያስፈልገው ይችላል። እርካታ ምንለው የአንድ ወንድ ከሴቷ ጋር የነበረው ግንኙነት ላይ አንድ ዙር መጨረስ ሲችል ነው። መጨረስ ከጨረሰም ራሱ እንዴት ነው መጨረስ እርካታ አይደለም ነው ለሷ ያረካው። ብዙ አይነት ክላይንቶችም ወንዶችም 2 3 ግንኙነቶች መድገም ይፈልጋሉ። ሴቶች አንድ ግንኙነት ሊበቃቸው ይችላል። 2 3 4 ግንኙነት መድገም ሊኖርበት ይችላል አንድ ወንድ። I am satisfied የሚሆን ማለት ነው። I'm satisfied አምዳን የሚልበት ጊዜያቶች በቃ ማለት ነው። yes እና ሆርሞናል እንትኖችም ደግሞ ማለት ነው ሁለተኛ ዙር እንዲነሳ አድርጎ ነው የተሰራው የወንዶች የሆርሞናል ሜካፕ during sex። so ግንኙነት ላይ አንድ ወንድ እስቲጨርስ ድረስ የሚለቀቁ ፈሳሾች አሉ። so ዶፓሚን፣ ሴሮቶኒን ምናምን የምንላቸው that will get him going እስከ መጨረሻው ድረስ ማለት ነው ኢሬክት እንደሆነ አድርጎ ማለት ነው። ከዛ ልክ ኢጃኩሌት ካደረገ በኋላ ወይም ከጨረሰ በኋላ የሚለቀቁ 2 ሆርሞኖች አሉ that we call them oxytocin እና prolactin የሚባሉ ሆርሞኖች አሉ። እነሱ ሆርሞኖች ስፓይክ ነው የሚያደርጉት during ejaculation። ስፓይክ ሲያደርጉ the sense of satisfaction relax እንቅልፍ ይላቸዋል። ምን ያደርጋሉ? መተኛት ነው የሚፈልጉት። ከዛ በኋላ ግን ችግሩ ምንድነው 30 ደቂቃ 1 ሰዓት 2 ሰዓት ምናምን ይቆይና እነዛ ስፓይክ ያደረጉት ሆርሞኖች ተመልሰው ይወርዳሉ። ሲወርዱ መልሰው ኢሬክት መሆን ይጀምራሉ። መልሰው ይሆናሉ። ቴስቶስትሮኑ ፕሮላክቲኑ ሲቀንስ ማስክ የሚያደርገው ነገር ቴስቶስትሮኑ ማሳየት ይጀምራል። ከዛ በኋላ ለሁለተኛ ግንኙነት አለ። ይሄ ሰዓት ሪፍራክተሪ ፔሪድ እንለዋለን። ለሴት ሪፍራክተሪ ፔሪድ የላት ኦርጋዝም ከደረሰች ነው። ወንዶች ግን ሁለተኛ ዙር 3ኛ ዙር መድገም እንዳለባቸው ስለሚታወቅ ሪፍራክተሪ ፔሪድ እንለዋለን። የሪፍራክተሪ ፔሪድ ማለት ፕሮላክቲኖቹ ስፓይክ አድርገው የሚወርዱበት ታይም ፔሪድ ነው ማለት ነው። እሱም ራሱ በእድሜ ይለያያል። ሪፍራክተሪ ፔሪድ ራሱ ከ30 ዓመት 20ዎች ውስጥ ያለ ወንድ በ30 ደቂቃ እስከ 1 ሰዓት ድረስ ፕሮላክቲኖቹ ተመልሶ ወርደው ለሁለተኛ ዙር ዝግጁ ይሆናል። yes 30 40 ዓመት ላይ ትንሹ 1 ሰዓት ሊፈጅበት ይችላል። several hours ሊሆን ይችላል። 50 ዓመት ምናምን ሲደርሱ 45 50 እና ከዛ በላይ ሲደርሱ ደግሞ ሪፍራክተሪ ፔሪዳቸው እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ግንኙነት ካደረጉ በኋላ ለቀጣዩ ግንኙነት 24 ሰዓት ሊፈጅባቸው ሊችሉ ይችላሉ ለሚዘጋጅበት ማለት ነው ከእድሜ ጋር። so this is not something that we can fix። ፕሮላክቲኑ ኖርማልም ቢሆን እድሜ በጨመረ ቁጥር ቴስቶስትሮን እንትን ስለሚያደርግ ያለውን ሆርሞናል ኢምባላንሶች ወጣት ሆኖ ግን ብዙ ሀፕን ላያደርግ ይችላል። አያደርግም። ብዙ ጊዜ ሪፍራክተሪ ፔሪድ በጣም አነስተኛ ነው ካለ ወጣት በጣም ብዙ ነው አይደል? እንደዛ ነው የሚያደርጉት። ግን
አንድ ወጣት አሁን ሪፍራክተሪ ፔሪድ ሎ ነው ብሎ ካለ ምንድነው የምናደርገው? ለምንድን ነው ብለን ነው ማሰብ ያለብን። ሶ የመጀመሪያ ግንኙነቱ እንዴት ነበር ኤክስፒሪየንሱ? because usually refractory period low ከሆነ ወጣት ላይ it's highly likely psychological ነው የሚሆነው። የሆነ ነገር ኢፌክት አድርጎታል። ፐርፎርማንስ አንግዛይቲ ያለበት ማለት ነው። ሶ መጀመሪያ ሀፕን ያደረገው ነገር ሰከንድ ሀፕን አያደርግም ነውና ብዙ ጊዜ ሪፍራክተሪ ፔሪዳቸው በጣም ረጅም የሆኑ ወጣቶች የመጀመሪያ ግንኙነት ላይ ቶሎ መጨረስ አለባቸው ይላል። ኦኬ ስለዚህ ተመልሶ እንዳይመጣ ሳይኮሎጂካሊ በቃ ተርን ዳውን ያደርጋሉ። ከዛ በኋላ ተመልሰው ኢሬክት ቢሆኑ ራሱ ተገልብጠው ነው የሚተኙት። መሞከር አይፈልጉም፣ ይፈራሉ። ስለዚህ እንደዛ አይነት ነገር ስለሆነ ትሩ ታይም ለዛ ለሁለተኛ ዙር ግንኙነት ያላቸው ነገር እየቀነሱት ይመጣሉ ማለት ነው። እና ብዙ ጊዜ ቶሎ መጨረሱን ስናስተካክለው ሁለተኛ ሶስተኛ ዙር ምናምን መሄድ ጀምረው ተመችቷቸው ይመለሳሉ ማለት ነው። አፍተር ትሪትመንት ለክትትል ሲመጡ ኦኬ እና ውጤቱን ይናገራሉ። ከዛ አምስተኛው ለግንኙነት ፍላጎት ማነስ ነው። እሱ ነገር ብዙ ጊዜ ሃይሊ ሳይኮሎጂካል ነው። ብዙ ጊዜ ቁጭ ብለን መጀመሪያ ማውራት አለብን። ግንኙነት የፍላጎት ያነሳቸው ጊዜ ምንድን ነው እና ሰዓቱ ስንት ነው? 6 ወር የቆየው ወይ 5 ወር 4 ወር ነው የቆየው ወይ? ከዛ በዛ ሁሉ ውስጥ ደግሞ ምን አይነት ስትረስ ዋይዝ ቤት ስራ ዋይዝ ምን አይነት ዋይዝ ያላቸውን ነገሮች ፒክ ለማድረግ እንሞክራለን። ቁጭ ብዬ ከክላይንቶቼ ጋር ነው ማወራው። በስራ ያላቸውን ሲቹዌሽን ይነግሩኛል። እንደዚህ ሪሌሽንሺፕ ላይ እንዴት ነው ምናምን እና ዩዥዋሊ አይ ቴንድ ቱ ፒክ የቱ ጋር እንደሆነ ይሄ ነገር ዋት ካይንድ ኦፍ ስትረስ ኮዝ እያደረጋባቸው እንደሆነ። ብዙ ጊዜ ደግሞ የፍላጎት ማነስ የመጀመሪያ ምልክቶቹ ናቸው። ሆርሞን ኢምባላንስ እንዳለ ሶ ፈርስት እንትን ያደርግና ከዛ እየሄደ ወደ ኤሬክታይል ዲስፋንክሽን ዴቨሎፕ እያደረገ ይመጣል። ሶ ቴስቶስትሮን ቦርደር ላይን ሲሆን ዴፊሽንት ደረጃ ሊደርስ ሲል የግንኙነት ፍላጎት ያንሳል። ኦኬ ሶ መጀመሪያ ምልክት ነው። ኢኒሻል ስቴጆቹ ናቸው ብለን ነው የምናስበው። የግንኙነት ፍላጎት ማነስ ደግሞ እየሄደ በመጣ ቁጥር ጭራሽ ሌላ ነገር እየታጣ ከዛ ፍላጎት ማነሱ ብቻ ሳይሆን ላክ ኦፍ ፐርፎርማንሱም ያቀታቸዋል። ሶ ፐርፎርም ማድረግም እያቀታቸው ይመጣሉ ማለት ነው። ትሪትመንት ይኖረዋል። አሁን ከዚህ ከመናገርሽ ሌላ አዲሽናል መድኃኒቶች ምናምን ሊኖሩ ይችላሉ? መድኃኒቶች ብዙ አይነት አሉ። 4 አይነት የቶሎ መጨረስ መድኃኒቶች አሉ። ለየአይነቱ እና ለሆርሞናል እንትኖቹ የተለያየ ነገር ነው የሚሰጣቸው። ሶ ኢት ዲፔንድስ ኦን ዴር ኢንቨስቲጌሽን ላይ ያላቸው ሪዛልቶች ምን እንደሱ አይነት ነገሮች ዲፔንድ ያደርጋል። ኦኬ ለምንድን ነው ዋይ ሰዎች ማስተርቤት የሚያደርጉበት ምክንያት? ኢዚ ዶፓሚን ይሉታል ፈረንጆች። ሶ the sense of excitement ነገር ያለው አንድ ወንድ ሲጨርስ ያሉት ዶፓሚን ሪሊስ it gives the sense of stressless የሆነ relaxed የሆነ እንትን ነው። ያቺን ኢዝሊ ማግኘት ይጀምሯታል። ሶ ማስተርቤሽን የሚባለው ነገር ያ ነው። ኢዚ ዶፓሚን ይሉታል ብዙ ሰዎች። እና በጣም በሚገርም ሁኔታ ምንድነው ቻይልድሁድ ማስተርቤሽን እንደዛ አይነት ችግር እያመጣ አሁን ደግሞ ፍሪ አክሰስ ነው ያላቸው ልጆቻችን በጣም በሚገርም ሁኔታ። ሶ አሁን እያወራው ያለሁት ምንድነው 35 40 ምናምን አመቱ የሆነ ወንድ በድሮ ጊዜ ሶሻል ሚዲያ የሚባል ፖርኖግራፊ በእጃቸው ላይ ስማርትፎን በሌለበት ጊዜ ጓደኛዬ አስጀምሮኝ የሆነ ልጅ አስጀምሮኝ የሆነች ሴት አስጀምራኝ ምናምን ብለው በልጅነታቸው የጀመሩ አሉ። በዛ ሁላ አሁን 35 40 አመት ሁሉ በላይፍ ሎንግ ፕሪማቹር ኢጃኩሌሽን ይመጣሉ። ፒክስ እናደርገው ከ18 አመት በታች ከ16 አመት በታች ማስተርቤሽን ሂስትሪ አላቸው። ግን የጀመሩት በሶሻል ሚዲያ አይደለም እና እንደዛ ሁላ ተጀምሯል በዛ ጊዜ እንኳን። እና ኢማጂን ሃው ኢዚ ኢት ኢዝ አሁን አንድ ልጅ እንትን ለማድረግ ሁሉ ነገር ክፍት ነው። ፖርኖግራፊ ለማየት ምን ለማድረግ ሁሉ ነገር ክፍት ነው። እና ስልኮቻችንን ፓረንታል ሱፐርቪዥን ማክሲመም የሚያስፈልግበት ጊዜ ነው። ቢካዝ ሎንግ ላስቲንግ የሆኑ ኢምፕሪንት ነው የሚያደርጉት ጭንቅላታቸው ላይ which cannot be fixed እስከ ዘላለም ድረስ ይዘውት የሚሄዱት ነገር ነው የሚሆነው። ቢካዝ እንደ ህፃን ልጅ ነው ጭንቅላት ሳያድግ ሲል የሰጠኸውን ህፃን ልጅ አሁን የነገርከውን ነገር ይደግማል፣ የነገርከውን ወርድ ይደግማል። that's what's happening ዛጋ ኮንዲሽን ለመደረግ እንደፈለጉ ለመቀረጽ ኢዚ ነው የዛን ጊዜ። እና ያን የተቀረጸባቸውን ትልቅ ሆነውን ፕራክቲሱ ሊቀጥል ይችላል። ከዛ በኋላ ሴክሹዋል ፋንክሽኖች ያመጡለታል። ለምሳሌ ማስተርቤሽን ደጋጋሚ ሲያደርግ ፕሪማቹር ኢጃኩሌሽን ብቻ አይደለም ኢሬክታይል ዲስፋንክሽን ያመጣል። ዴዝ ግሪፕ ሲንድሮም እንለዋለን።
ዴዝ ግሪፕ ሲንድሮም ይባላል። ሶ ዴዝ ግሪፕ ሲንድሮም ማለት ኢሬክታይል ዲስፋንክሽን የብልት አለመቆም ችግር አዘ ሪዛልት ኦፍ ማስተርቤሽን ሲመጣ ዳት ሚንስ በማስተርቤሽን ጊዜ ያለው ፍሪክሽን ያለው እንትን በሙሉ ነርቮችን ነው የሚገለው ነርቮችን ይገላል። ሶ በማስተርቤሽን የመጡት ኢሬክታይል ዲስፋንክሽኖች ብዙ አይነት ትሪትመንቶች አሁን አሉ። ተንጋር ሾክ ዌቭ የሚባል አለ። ሶ የሞቱትን ነርቮች አድርገን እናነቀዋለን። ሶ ሾክ ዌቭ ቴራፒ ምናምን አለ። ሶሉሽን የሌለው ነገር የለም። በአንድም በወንም ነገር ተገኝቶለታል ሶሉሽን። ግን በማስተርቤሽን በኩል የመጡት አይነት ሴክሹዋል ፋንክሽኖች they are hard ከሌሎቹ በተለየ ከባድ ነገር አላቸው። they are hard to treat unless ያንን ማስተርቤሽን ትሪት ካላደረግ ነው በስተቀር። ስለዚህ ብዙ ጊዜ በማስተርቤሽን እንደዚህ ቻይልድሁድ ማስተርቤሽን ነበረኛው ከዛ በኋላ እንደዚህ አይነት ቶሎ መጨረስ ምናምን አለ ይላሉ። currently ማስተርቤሽን አለ ወይ is my first question that I ask my clients። አለ ካሉኝ ወደ ሪሃብ ነው ምልካቸው። ሶ ሊንክ ነው ማድረጋቸው ወደዛ ማለት ነው። you have to treat that። መጀመሪያ የምናገረው እዚህ ጋር ቶሎ መጨረሱን አክመዋለሁ አስተካክለዋለሁ። ግን ላይፍ ስታይል ቼንጅ ተደርጎ ፕሪማቹር እንትን ይሄ ማስተርቤሽኑን ካልተዋችሁ በስተቀር ተመልሶ ይመጣል። ሶ የሆነ አይነት ነገር ሰስቴን መደረግ። ስለዚህ በሁለቱም በኩል ነው ማለት ነው አድረስ ምናደርግ። እስኪ ይሄን ከቤተሰብ አንጻር ከትዳር አንጻር ያለውን እስኪ ነገር አንሽልን። ኦኬ ከክላይንቶች አንጻር እኔ አሁን አላገባውም፣ ግን ከክላይንቶች አንጻር ብዙ ጊዜ ትዳራቸው ላይ የፈጠረ ችግር አለ። አንደኛ ሴቶች ብዙ ጊዜ የቺቲንግ ምልክት ነው ብለው ነው የሚያስቡት ስንፈተ ወሲብ for some reason። ሶ ሌላ ሴት ጋር እየሄድክ ነው፣ ሌላ ሴት ጋር ፐርፎርም እያደረግክ ነው፣ እኔ ጋር ጨርሰ ስለምትመጣ ነው እኔ ጋር ቶሎ የምትጨርሰው፣ እኔ ጋር የብልት አለመቆም ችግር የሚያጋጥም ሰው አዘ ሳይን ኦፍ ቺቲንግ አድርገው የሚይዙት ሴቶች አሉ። that means ይሄዳሉ ማለት ነው። ሁለተኛ ደግሞ ልጅ አለመውለድ የሚባል ነገር አለ ሴክሹዋል ዲስፋንክሽን ላይ። ሶ አንድ ወንድ ኢሬክት ካልሆነ በስተቀር የሚወጡት ስፐርሞች ኳሊቲ አይኖራቸው። ፕሪማቹርሊ ኢጃኩሌት የሚያደርግ ከሆነ ደግሞ የሴት ብልት ውስጥ በትክክል ኢጃኩሌት አያደርግም፣ ውጪ ነው ኢጃኩሌት የሚያደርገው። ስለዚህ ኢንፈርቲሊቲ ፕሮብለሞች ይፈጠራል። የፕሪማቹር ኢጃኩሌሽን የቶሎ መጨረስን ትሪትመንት ከጀመሩ በኋላ ሚስታቸው ያረገዙ ክላይንቶች አሉ። ኦኬ ፕሪማቹር ኢጃኩሌሽኑ ከተስተካከለ በኋላ ሚስቶቻቸው ያረገዙ ክላይንቶች አሉ። ሶ ኢንፈርቲሊቲ በራሱ ራሱን የቻለ ችግር ነው። ልጅ መውለድ ማቃት ማለት በትዳር ውስጥ በጣም ከባድ የሆነ ነገር ነው። ሶስተኛ ደግሞ ትዳር ላይ ኮንፊደንስ የሚባል ነገር ያስፈልጋል። ኦኬ ሶ ቅድምም እንዳልኩ ነው። አንዱ ክላይንት መጥቶ ሴቶች ብዙ ነገር ለትዳር ያደርጋሉ አለኝ። ብዙ ነገር ለትዳር ያደርጋሉ፣ ልጅ ይወልዳሉ፣ ያረግዛሉ፣ ያጠባሉ፣ ምን ያደርጋሉ። እኛ ትዳር ውስጥ ኮንትሪቢዩት አድርጎ የተባልነው ሁለት ነገሮች ናቸው። ፕሮቫይድ አድርግ ለፋሚሊ፣ ሶ ፋይናንሻሊ ስቴብል ሁን። ሁለተኛ ደግሞ ቢጉድ ግንኙነት ላይ ቢካዝ ማርገዝ ትፈልጋለች። ሶ ቢጉድ ግን ሁለት አይነት እንትን ነው ኃላፊነት ነው ያለው አንድ ወንድ ትዳር ውስጥ ማለት ነው። ሊድ ማድረግ አለበት፣ ፕሮቫይድ ማድረግ አለበት፣ ከዛ በኋላ ሴክሹዋሊ ፐርፎርም ማድረግ አለበት ፎር ሂዝ ኦን ኮንፊደንስ ማለት ነው። ስለዚህ አባወራ ነኝ ብሎ ሲል ሊድ የማድረጉን ነገር ሲነካበት እንደማይወደው ሁላ፣ ፋይናንሻሊ ስቴብል ሳይሆን እንደማይወደው ሁላ፣ ለፋሚሊው ፕሮቫይድ ማድረግ ሳይችል ሲቀር እንደሚሳቀቀው ሁላ፣ አልጋ ላይ ፐርፎርም ሳያደርግ ሲቀር the same type of impact ነው ያለው። ሶ ፐርፎርም ማድረግ ሲያቅተው ሲሳቀቅ ማለት ነው ከቤት እየወጣ ይመጣል አይደል? እንደዚህ አይነት ነገሮች ይመጣል። አሁን እኔ አንድ ክላይንት አለኝ፣ ልጄን አምጥቼ መሀል ላይ ማስተኛ ጀምራለሁ አልጋ ውስጥ ብሏል። በዚህ ችግር ምክንያት አይ ነው ቢካዝ የሆነ ነገር እናድርግ ብትለኝ ራሱ ፐርፎርም ማድረግ ስለማልችል ልጁ መሀል ላይ ካለ ምንም ነገር ስለማትል ከክፍሉ አስወጥቼ ልጄ መሀል ላይ ማስተኛ ጀምራለሁ ያለኝ ክላይንት አለ ማለት ቢካዝ ልጁ መሀል ላይ ከሌለ የሆነ ነገር ሊፈጠር ይችላል። ሶ ፐርፎርም አያደርግም፣ የሆነ ነገር ትላለ፣ ችግር ሊፈጠር ነው። ስለዚህ ድብብቆሽ ነው። ከሚስት ጋር አንድ ቤት እየኖርክ ያ ነገር እንዳይፈጠር ጥረት ማድረግ ማለት ነው። ጥረት ማድረግ። በየፋርማሲው የሚሸጡ መድኃኒቶች አሉ፣ በብዙ የሚሸጡ ማለት ነው። አሁን እነዚህ መድኃኒቶች ምን ያህል ነው ለዛ ለሴክሹዋል ነገር የሚያግዙት ወይስ በእናንተ አይን እንዴት ይታያሉ? ኦኬ ለቶሎ መጨረስ የሚሰጡ ነገሮች ዘርናት ዩዥሊ እንትኖች አይደሉም። ለቶሎ መጨረስ የሚሰጡ ሰፕሊመንት ደረጃ የሚባል ነገር አይደለም። ቶታሊ በሜዲኬሽኖች ትሪት መደረግ አለበት።
ኢሬክታይል ዲስፋንክሽን ላይ ማለት ነው ብዙ ነገሮች እንትን የሚያደርጉ ሰዎች አሉ። አሁን ላይ ኢሬክታይል ዲስፋንክሽን በጣም ከባድ የሆነና ፋርማሲው እንደ ኪኒን እንደ ከረሜላ እየሸጠው ያለው ነገር ቫያግራ ነው። እሺ ቫያግራ አሁን በጣም ችግር እየፈጠረብን ያለው ነገር ነው። በጣም ማለት እስኪ በደንብ ንገሪኝ ስለሱ። ቫያግራ ማለት ነው በቀላሉ ሊገኝ የሚችልና ፋርማሲዎች ሲሸጡ ወይም ሲሰጡ ፕሪስክሪፕሽን ሪኳየር የማያደርጉበት ኦቨር ዘ ካውንተር ሊገዛ የሚችል ሜዲኬሽን ሶ ያ ነገር 20 ሚሊግራም 50 ሚሊግራም እና 100 ሚሊግራም አለው። ብዙ ጊዜ ክላይንቶቼ ቫያግራ ላይ ያሉ ክላይንቶቼ በጣም በሚገርም ሁኔታ 100 ሚሊግራም ላይ ነው የሚጀምሩት። yes እና ቫያግራ ላይ ያሉ ብዙ አይነት እንትኖች አሉ፣ ሚስኮንሰፕሽኖች አሉ። ቫያግራ ሲሰራ ሪብራንድ ነው የተደረገው። መጀመሪያ ሲሰራ ደም ስሮችን እያሰፋ ለደም ግፊት ትሪትመንት እንዲሆን ተደርጎ ነው የተሰራው። ለደም ግፊት መድኃኒት እንዲሆን ተደርጎ ነው የተሰራው። ቫያግራ መጀመሪያ ሲሰራ ደም ስሮችን እንዲያሰፋ ተደርጎ ደም ግፊቱን እንዲቀንስ ሰው ፕሬሸር እንዲቀንስ ተደርጎ ለደም ግፊት ነው። ከዛ ትራያላቸው ላይ ትራያል እያደረጉ ለዛ ድረግ ለደም ግፊት እየሰጡ ደም ግፊት ላለባቸው ሰዎች እየሰጡ ኢሬክት መሆን ጀመሩ ወንዶቹ። ኦኬ ሪብራንድ አደረጉት ማለት ነው። ተቀየረ ወደ ኢሬክታይል ዲስፋንክሽን። እንደውም ለደም ግፊት አይደለም ለዚህ ነው አሉ። ለደም ግፊት አይደለም ለዚህ ነው ብለው ሪብራንድ አደረጉት እንጂ መጀመሪያ ሲሰራ ለደም ግፊት ተብሎ ሶ አሰራሩ ራሱ አሁን ብዙ ጊዜ ቫያግራን የሚጠቀሙ ቶሎ መጨረስን ያክምልናል ብለው የሚጠቀሙ ሰዎች አሉ። has no contribution to ቶሎ መጨረስ whatsoever. yes ሁለተኛ ደግሞ ኢሬክታይል ዲስፋንክሽን ላይ ደግሞ ቴምፖራሪ ኢፌክት አለው። ሶ ኢሬክት እንዲያደርግ የሚያደርገው ብልት አካባቢ ያሉትን ብለድ ቬዝሎች እንዲሰፉ ያደርጋል። ሶ ብለድ ፍሎ ያደርጋል፣ ወደዛ ኢሬክት ይሆናል። ሶ ከግንኙነት 30 ደቂቃ በፊት ይወሰዳል። እስከ 2 ሰዓት ድረስ ፐርፎርም ልታደርግ ትችላለህ። then you're done። ከዛ ውጪ ሃፍ ላይፉ ያልቃል ሜዲኬሽኑ ከሰውነት ይወጣል። ሶ ፎር ዘ ሰከንድ ፐርፎርማንስ በራሱ እንትን የምታደርገው ነገር ያለ ሶ ሎንግ ላስቲንግ የሆነ ሳይድ ኢፌክቶቹ ሆርሞን ላይ ምናምን ሳይድ ኢፌክት የለውም። ደም ስር ያሰፋል ከዛ ይወጣል ከድራግ ላይ። ሶ ቦዲ ላይ ያለው ሳይድ ኢፌክት የለውም። ችግሩ ሳይኮሎጂካሊ ዲፔንዳንት ይሆናል። ኦኬ that is the problem። ሶ ሳይኮሎጂካሊ ዲፔንዳንት ይሆናል። ሶ ፐርፎርም ማድረግ ቢችሉ ራሱ ያለሱ አያደርጉም ንቅርቅ አይሉም። ሶ ቫያግራ ያልወሰዱ ጊዜ ሄዶ መሞከር ራሱ ቢፈልጉ አይችሉም። ቢችሉ ራሱ እኮ ነው there is no like ፊዚካል የሆነ ኢሬክታይል ዲስፋንክሽናቸውን ወይም የብልት አለመቆም ችግር ሊፈጥርባቸው የሚችል ፊዚካል የሆኑ ችግሮች የሉም። ሰማው ግን ፐርፎርም አያደርጉም። ያቺን ነገር አልወሰዱማ ፐርፎርም አላደርግም ብለው ሳይኮሎጂካሊ ፐርፎርማንስ አንግዛይቲ ይኖራቸዋል። ፐርፎርም አያደርጉም። የሚገርም ነው። yes ሁለተኛ ደግሞ በጣም ችግር እየተፈጠረብን ያለው በቫያግራ ረገድ እንትን ይሆናል at some point ማስክ ያደርገዋል ከስር ያለውን ችግር። አሁን ኢሬክታይል ዲስፋንክሽን ቢኖርና አንድ ወንድ ስኳር ቢኖርበት እሱን ትሪት ማድረግ ሲኖርብን፣ ቴስቶስትሮን ዴፊሺየንሲ ቢኖር እሱን ትሪት ማድረግ ሲኖርብን፣ እንትን ኮሌስትሮል ቢኖር እሱን ትሪት ማድረግ ሲኖርብን፣ ብለድ በጣም ይወፍራል አንዳንድ ጊዜ እሱን ነገር ትሪት ማድረግ ሲኖርብን ቫያግራ ስለሚወስዱ ማስክ ያደርገዋል። ሶ ከስር ያለውን ችግር ፒክ ማድረግ ረጅም ጊዜ ይጠብቃሉ። ሶ ቫያግራን ይጠቀማሉ፣ ኢሬክት ይሆንላቸዋል፣ ግንኙነት ፐርፎርም ያደርጋሉ፣ እንትን ይደረግ። ከዛ እዛ ትክክለኛ ኢሬክታይል ዲስፋንክሽኑን እያመጣ ያለ ነገር ትሪት ሳይደረግ ለረጅም ጊዜ ይቆያል ማለት ነው። እሱ ራሱ ሌላ ሳይድ ኢፌክት ሌላ ችግር ይዞ ይመጣል ማለት ነው። ከዛ at some point በጣም የሚገርመው ነገር ምን እንደሆነ ልገረ ዶዝ እየጨመሩ ነው የሚሄዱት። ሶ 20 ሚሊግራም ላይ ፐርፎርማንስ ያደርግ የነበረ ሰው 20 ሚሊግራሙ ቀስ ብሎ እምቢ ማለት ይጀምራል። ኦኬ 50 ሚሊግራም ይቀጥላሉ፣ እምቢ ማለት ይጀምራል። 100 ሚሊግራም ይቀጥላሉ። እሱ እምቢ ማለት ሲጀምር ይመጣሉ ወደ ክሊኒክ። ኦኬ ሶ ኤክስፐሪመንት አድርገው to the maximum amount ከዛ ይመጣሉ ማለት ነው። ሶ ቫያግራም የሆነ ፓርት ላይ መስራት ያቆማል። አምዳን አልችልም የሚባልበት ጊዜ ይመጣል። ሶ ላይክ እንትና ከረሜላ አይደለም ቫያግራ